የመጀመሪያው የኤችአይቪ ደረጃ ልክ እንደ ጉንፋን ሊመስል እንደሚችል ያውቃሉ? በሽታው ከመከሰቱ በፊት የተደበቁ ምልክቶችን ለይቶ ማወቅ ቢቻልም ብዙ ሰዎች ከዓመታት በኋላም እንኳን መያዛቸውን አይገነዘቡም። ስለዚህ በዛሬው ትምህርታችን ስለ ኤችአይቪ ዋና 3 ደረጃዎችና ምልክቶቹ በተብራራና በሳይንስ ላይ በተመሰረተ ሁኔታ የምነግራችሁ ይሆናል። በተለይ 3ኛው ደረጃ ከባዱ የኤችአይቪ ደረጃ ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ከዚህ ቪዲዮ ጋር በተያያዘም ጥያቄ ወይም ሀሳብ አስተያየት ካላችሁ በኮሜንት ላይ አስፍሩልኝ። ኤችአይቪ እንደተያዙ የሚጠቁሙ አደገኛ 3 የህመሙ ደረጃዎችና ምልክቶች። የኤችአይቪ ኢንፌክሽን በ3 ደረጃዎች ይከሰታል። ሕክምና ካልተደረገለት ከጊዜ ወደ ጊዜ እየባሰ ይሄዳል። እናም በመጨረሻም የበሽታ መከላከል አቅምን ያሸንፋል። እንዲሁም ምልክቶቹ በህመሙ ደረጃዎች ላይ ይወሰናሉ። ደረጃ 1 አጣዳፊ የኤችአይቪ ኢንፌክሽን። ይህ ከ2 ሳምንታት ቫይረሱ ሰውነት ከገባ በኋላ የሚከሰት የኤችአይቪ የመጀመሪያ ደረጃ ነው። በተጨማሪም አኪዩት ሪትሮቫይራል ሲንድረም ወይም ፕራይሜሪ ኤችአይቪ ኢንፌክሽን በመባል ይታወቃል። በዚህ ደረጃ ቫይረሱ በፍጥነት ይባዛል እናም የሰውነት በሽታ የመከላከል ስርዓትን ምላሽ ይሰጣል። ምልክቶቹ ከሌሎች የቫይረስ በሽታዎች ጋር ተመሳሳይ ናቸው። ብዙ ሰዎች በዚህ ደረጃ ላይ የጉንፋን አይነት ምልክቶች ያጋጥማቸዋል። ነገር ግን አንዳንዶቹ ምንም ምልክት ላያዩ ወይም ቀላል ምልክቶች ሊኖራቸው ይችላል። በተለምዶ ለ1 ወይም ለ2 ሳምንት ብቻ ይቆያሉ። የኤችአይቪ የመጀመሪያ ደረጃ ምልክቶች የሚባሉት ታዲያ አንደኛ ትኩሳት። በጣም ከተለመዱት ምልክቶች አንዱ ብዙ ጊዜ ከፍ ያለና ለብዙ ቀናት ሊቆይ ይችላል። ሁለተኛ ድካም። ሰዎች ከፍተኛ ድካም ሊሰማቸው ይችላል። ብዙውን ጊዜ እንቅስቃሴ ሳያደርጉ እንኳን ድካም ሊሰማቸው ይችላል። ሶስተኛ ያበጡ ሊምፍ ኖዶች። የበሽታ ተከላካይ ስርዓቱ ለቫይረሱ የሚሰጠው ምላሽ የሊምፍ ኖዶችን በተለይም አንገት፣ ብብት ወይም ብሽሽት ላይ ሊያብጥ ይችላል። አራተኛ የጉሮሮ ህመም። የማያቋርጥ የጉሮሮ መኩሰል የተለመደ የቫይረስ ኢንፌክሽን ሊሆን ይችላል። አምስተኛ ሽፍታ። ብዙ ሰዎች ሽፍታ ያጋጥማቸዋል። ቀይና ጠፍጣፋ ናቸው። አንዳንዴም ትናንሽ እብጠቶች ሊኖሩት ይችላል። ብዙውን ጊዜ በላይኛው አካል ክፍል ላይ ይታያሉ። ስድስተኛ የጡንቻና የመገጣጠሚያ ህመም። እንደዚህ አይነት የጉንፋን ምልክቶች ወይም ሌሎች የቫይረስ ኢንፌክሽኖች የሚመስሉ ህመሞች ሊከሰቱ ይችላሉ። ሰባተኛ የሌሊት ላብ። በሌሊት ከመጠን ያለፈ ላብ ጉልህ ምልክት ሊሆን ይችላል። ስምንተኛ የአፍ ቁስሎች። በአፍ ወይም በብልት ውስጥ ህመም ያላቸው ቁስሎች ሊታዩ ይችላሉ። ዘጠነኛ ተቅማጥ። አንዳንድ ሰዎች እንደ ተቅማጥ እና ማቅለሽለሽ ያሉ የሆድ ውስጥ ምልክቶችን ያያሉ። እነዚህ ምልክቶች በአጠቃላይ ለ2 ሳምንታት ይቆያሉ። በዚህ ደረጃ የኤችአይቪ መጠን በደም ውስጥና በሰውነት ውስጥ ያለውን ፈሳሽ እጅግ በጣም ከፍተኛ በመሆኑ ግለሰቡ ጤናማ ሆኖ ቢሰማውም በጣም ተላላፊ ያደርገዋል። እንደዚህ አይነት ምልክቶች ካጋጠሙትና ባለፉት ከ2 እስከ 6 ሳምንታት ውስጥ ኤችአይቪ ካለበት ሰው ጋር ንክኪ ካደረጉ ወደ ሐኪም በመሄድ የኤችአይቪ ምርመራ ማድረግ ይጠበቅባቸዋል። ምልክቶቹ ባይታዩም መመርመር አስፈላጊ ስለሆነ ማለት ነው። ቅድመ ምርመራ በ2 ምክንያቶች አስፈላጊ ነው። በመጀመሪያ በዚህ ደረጃ በደሙ ውስጥ ያለው የኤችአይቪ መጠንና የሰውነት ፈሳሽ በጣም ከፍተኛ በመሆኑ ግለሰቡ ጤናማ ሆኖ ቢሰማውም በጣም ተላላፊ ያደርገዋል። ሁለተኛ ሕክምናን በተቻለ ፍጥነት መጀመር የበሽታ መከላከል አቅምን ከፍ ለማድረግና ምልክቶቹን ለማቃለል ሊረዳ ይችላል። የመድኃኒት ውህደት የኤችአይቪ መድኃኒቶች የጸረ ኤችአይቪ ሕክምና ወይም ኤአርቲ ኤችአይቪን ለመዋጋት በሽታ የመከላከል ስርዓትን ጤናማ ለማድረግና እንዳይሰራጭ ሊያግዙት ይችላል። ቫይረሱ እነዚህ መድኃኒቶች ከወሰዱና ጤናማ ልምዶች ካሉት የኤችአይቪ ኢንፌክሽን አይባባስም። ደረጃ 2 ስር የሰደደ የኤችአይቪ ኢንፌክሽን። በሽታ የመከላከል ስርዓት ከኤችአይቪ ጋር በሚያደርገው ውጊያ ከተሸነፈ በኋላ የጉንፋን መሰል ምልክቶች ይጠፋሉ። ግን በሰውነት ውስጥ ብዙ ነገሮች ይከናወናሉ። ከአጣዳፊ ደረጃ በኋላ ኤችአይቪ ወደ ክሮኒክ ፌዝ ይቀየራል። ዶክተሮች ይህንን አሲምፕቶማቲክ ፔሪድ ወይም ስር የሰደደ የኤችአይቪ ኢንፌክሽን ብለው ይጠሩታል። ይህ ደረጃ ለብዙ ዓመታት ሊቆይ ይችላል። በዚህ ጊዜ ቫይረሱ አሁንም ንቁ ነው፣ ነገር ግን በዝቅተኛ ደረጃዎች ይራባል። በዚህ ደረጃ ውስጥ ያሉ አብዛኛው ሰዎች
ምንም ምልክት አያዩም። ማለትም ህመሙ አይሰማቸውም ወይም ግልጽ የሆኑ የኢንፌክሽን ምልክቶች አይታዩም። ይሁን እንጂ ቫይረሱ የሰውነትን በሽታ የመከላከል ስርዓት መጉዳቱን አያቆምም። ነገር ግን አንዳንድ ሰዎች አልፎ አልፎ መለስተኛ ምልክቶችን ሊያዩ ይችላሉ። እንደ ድካም፣ የሊምፍ ኖዶች እብጠት፣ ዝቅተኛ ደረጃ ትኩሳት፣ ምክንያቱ ያልታወቀ የክብደት መቀነስ፣ ቀላል የቆዳ ኢንፌክሽን ወይም ሽፍታን ሊያዩ ይችላሉ። በሰውነት ውስጥ CD4 ሴሎች የሚባሉት ህዋሳት የበሽታ መከላከል ስርዓት ምላሽን ያስተባብራሉ። በዚህ ደረጃ ያልታከመ HIV የCD4 ሴሎችን ይገላል፣ እንዲሁም የበሽታ መከላከል ስርዓትን ያጠፋል። ያለ ህክምና ከቆዩ የCD4 ህዋሳት ብዛት ይቀንሳል፣ እንዲሁም ሌሎች ኢንፌክሽኖች የመያዝ ዕድልን ከፍተኛ ይሆናል። ብዙ ሰዎች የሚያዩዋቸው ወይም የሚሰማቸው ምልክቶች የላቸውም። በዚህ ደረጃ ላይ ያሉ ሰዎች በበሽታው እንደተያዙ ላያውቁ ይችላሉ፣ እናም HIV ለሌሎች ሳያውቁ ሊያስተላልፉ ይችላሉ። ይህ ደረጃ ያለ ህክምና ከበርካታ ዓመታት እስከ 10 ዓመታት ሊቆይ ይችላል። በጸረ HIV ህክምና ART ላይ ባሉ ሰዎች ደግሞ ይህ ደረጃ ረዘም ላለ ጊዜ ሊቆይ ይችላል። ቫይረሱ በዝግታ የሚባዛ ቢሆንም አሁንም ወደ ሌሎች ሊተላለፍ ይችላል፣ በተለይ ሰውየው በጸረ HIV ህክምና ART ላይ ካልሆነ። ይሁን እንጂ በART ላይ ወይም መድኃኒት ላይ ያሉ ሰዎች ቫይረሱን የማስተላለፍ ዕድላቸው በጣም አናሳ ነው። ደረጃ 3 ኤድስ የኤችአይቪ ኢንፌክሽን የመጨረሻና በጣም ከባድ ደረጃ ነው። የሚከሰተውም በሽታን የመከላከል ስርዓት ከፍተኛ ጉዳት ሲደርስበት ነው። እናም ሰውነት በሽታዎችን መከላከል አይችልም። የሲዲ4 ሴል ቁጥር ከ200 በታች ይወርዳል፣ ወይም አንዳንድ ኦፖርቹኒስቲክ ኢንፌክሽኖች ወይም ካንሰሮች ይፈጠራሉ። በኤችአይቪ እንደተያዙ ቀደም ብለው ካላወቁና በሽታው የመጨረሻ ደረጃ ላይ ከደረሰ የሚታዩት ምልክቶች ውስጥ አንደኛ ከባድ የክብደት መቀነስ። ሰዎች ሳያውቁ ወይም ምክንያቱን ሳያውቁ እስከ 10% ወይም ከዚያ በላይ የሰውነት ክብደታቸውን ሊያጡ ይችላሉ። ሁለተኛ የማያቋርጥ የድካም ስሜት፣ እረፍት በማድረግ እንኳን የማይቀንስ ከፍተኛና የማያቋርጥ ድካም የተለመደ ምልክት ነው። ሶስተኛ ተደጋጋሚ ኢንፌክሽኖች። ኤድስ ያለባቸው ሰዎች በሽታን የመከላከል አቅማቸው በመዳከሙ ለተደጋጋሚና ለከባድ ኢንፌክሽን ይጋለጣሉ። እነዚህም የሚከተሉትን ያካትታሉ: የሳምባ ምች ወይም ኒሞሲስቲክ ኒሞኒያ፣ ትኩሳት፣ ሳልና የመተንፈስ ችግርን የሚያስከትል ከባድ የፈንገስ ኢንፌክሽን ነው። ሳምባ ነቀርሳ ወይም ቲቢ፣ ይህ በኤድስ በተያያዙ ግለሰቦች ላይ የበለጠ ከባድና ተደጋጋሚ ሊሆን ይችላል። ሌላው ካንዲያሲስ፣ በአፍ በጉሮሮ ወይም በብልት አካባቢ ነጭ ቁስል የሚያመጣ የፈንገስ ኢንፌክሽን ነው። ቶክሶፕላዝሞሲስ፣ አእምሮን የሚጎዳ ጥገኛ ተውሳክ ኢንፌክሽን ሲሆን ወደ ግራ መጋባት፣ ማዞር ወይም ራስ ምታት የመሳሰሉ ምልክቶች አሉት። አራተኛ ከባድ ተቅማጥ። የቆየና ከባድ ተቅማጥ የተለመደ ነው፣ ብዙውን ጊዜ ወደ ድርቀት ያመራል። አምስተኛ የሌሊት ላብ። በእንቅልፍ ጊዜ ከመጠን ያለፈ ላብ ብዙውን ጊዜ ከልብስ አልፎ አልጋ በላብ መበሰብስን ያስከትላል። ስድስተኛ የነርቭ ምልክቶች። ኤችአይቪ አእምሮንና የነርቭ ስርዓትን ስለሚጎዳ እነዚህም ግራ መጋባት፣ የማስታወስ ችሎታ ማጣት ወይም የመርሳት ችግርን ሊያስከትሉ ይችላሉ። ሰባተኛ የቆዳ ቁስሎች ወይም ሽፍታዎች። ካፖሲ ሳርኮማ ይባላል። የካንሰር አይነት ሲሆን በቆዳ ላይ ወይም በአፍ በአፍንጫ ወይም በጉሮሮ ውስጥ ቁስሎችን የሚያመጣ ነው። ስምንተኛ ተደጋጋሚ ትኩሳትና ብርድ ማለት። ግልጽ ምክንያት ሳይኖር ለሳምንታት የሚቆይ ተደጋጋሚ ትኩሳት የተለመደ ነው። ዘጠነኛ ኦፖርቹኒስቲክ ካንሰር። ኤድስ ያለባቸው ሰዎች እንደ ሆጅኪን ሊንፎማ ወይም ካፖሲ ሳርኮማ የመሳሰሉ ካንሰሮች ሊያዙ ይችላሉ። ኤድስ ያለባቸው ሰዎች ያለ ሕክምና ከቆዩ በጣም የተዳከመ የበሽታ መቋቋም ስርዓት ስላላቸው ለህይወት አስጊ ለሆኑ ኢንፌክሽኖችና ካንሰሮች ተጋላጭ ያደርጋቸዋል። በሕክምና ውጤታማ በሆነ ART ሰዎች ወደ ኤድስ ደረጃ ከመሸጋገር ሊቆጠቡ ይችላሉ፣ ወይም ኤድስ ካለባቸው የበሽታ መከላከል ተግባራቸው በከፊል ሊታደስ ይችላል። ይህም አቅማቸውን በእጅጉ ያሻሽላል። ሕክምና ካልተደረገላቸው ኤድስ ያለባቸው ሰዎች በተለምዶ 3 ዓመት ገደማ ይኖራሉ። ነገር ግን ወቅታዊና ተከታታይ ሕክምና ህይወትን በእጅጉ ሊያራዝም ይችላል። ኤችአይቪ በተለያዩ ደረጃዎች ያልፋል። እያንዳንዱም የራሱ ምልክቶችና ተግዳሮቶች አሉት። ቫይረሱ ከባድ የጤና እክሎችን ሊያመጣ ቢችልም ቀደም ብሎ ምርመራ እና ሕክምና ማድረግ በቁጥጥር ስር እንዲውል በማድረግ ወደ ኤድስ እንዳይሸጋገርና ሰዎች ረጅምና ጤናማ ህይወት እንዲኖሩ ያስችላቸዋል። በየጊዜው የኤችአይቪ ምርመራ ማድረግ አስፈላጊ ነው፣ በተለይም ከፍተኛ ተጋላጭነት ላላቸው ሰዎች። ምክንያቱም ቀደም ብሎ ማወቁ ውጤቱን በእጅጉ ስለሚያሻሽል
ሌላው በዓለም አቀፍ ደረጃ ብዙ ሰዎችን እያጠቃ ስላለው የጡት ካንሰር ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።